የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር እቤታችን አንጠልጥለነው እንዳንል የሚያደርግ ምንድን ነው? ስለማንጾም። ስንፍና እንቅልፋምነት የምን ውጤት ነው? ያለ መጾም ውጤት። እንግዲህ መጾም ሰውን እግዚአብሔር ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣል ወደሚጾም ሰው። ጌታ ምንድን ነው? ክፉ ሰይጣን ያለ ጾም አይወጣም አይደል? ስለዚህ ያለ ሰዎች መልአክ መሆን ከፈለጋችሁ፣ የመላእክት ዘመን መሆን ከፈለጋችሁ፣ እግዚአብሔር መምሰል ከፈለጋችሁ ጾሙ። የነቢያት ጾም ደግሞ አባቶቻችን በረከት ተቀብለውበታል። አንደኛ ተመልከቱ፣ የነቢያት ጾም ጀምሮ ከሙሴ ነው። ሙሴ 40 ቀን ጾሟል። 40 ቀን ሲጾም ምንድን ያደረገው? 40 ቀን እየጾመ ከእግዚአብሔር ጋር ቃል በቃል ተነጋገረ ይላል። 570 ጊዜ ጾም ከእግዚአብሔር ጋር የመነጋገር ባለሟልነት የሚያሰጥ ነው። እግዚአብሔር ማነጋገር ደግሞ ቀላል ነገር ይመስላችኋል? አንድ ትልቅ ሰው ባል ያነጋግራችሁ ቀጠሮ ሲይዝላችሁ እንዴት ነው ደስ የሚላችሁ? እግዚአብሔርን ቃል በቃል እንደ ጓደኛ 570 ቃላትን እንዲነጋገር ያደረገው ነው ጾም። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። እግዚአብሔር ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበን እግዚአብሔር አምላኬ ስመው ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ተራራን የሚያንቀጠቅጥ ባህሩን የሚከፍል አናብስትን የሚለቁ እሳትን ጸጥ የሚያደርግ መቃብርን ሳይከፈት ሙት የሚቀሰቅስ። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ላይ ልትከፍሉ 6 ሰዓት ወረፋ ምትይዙ ይቀነስ በሉና እስኪ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነው ከተማ ስለማን ነው። ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስኪ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰደሱ። እና ይህም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉት። አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫን የለም፣ ሸክም እያቀለለችልን ነው። እግዚአብሔር ምሰልተው መብላት እንስሳዊነት ነው። ስትጾም እግዚአብሔር ነው የምትመስለው። ከፍ የምታረግ ቤተክርስቲያን እኮ ነው። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔር ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው።